ኢንትሮዳክሽን ቱ ማክሮ ኢኮኖሚክስ ነው የምናየው በዚህ ቻፕተር ላይ። ዋት ማክሮ ኢኮኖሚክስ ኢዝ አባውት ምንድነው? ስለምንድነው የሚያጠናው? ማክሮ ኢኮኖሚክስ ኢዝ ዘ ስተዲ ኦፍ ዘ ኢኮኖሚ ኤንድ ዘ ቢሄቪየር ኦፍ ፒፕል ኢን ዘ ኢኮኖሚ። ያው ኢኮኖሚ ስንል ለብቻው ስለ ኢኮኖሚው ነው። እንዲሁም በኢኮኖሚ ውስጥ ስለ ሰዎች ባህሪ፣ ያው ሰዎች አሉበት ኢኮኖሚ ስንል ከገንዘብ ጋር አያይዘን ስናወራ ሰዎችን ማንሳታችን ማይቀር ነው። የሰዎቹ ባህሪ እንዴት ነው? ኢኮኖሚው ስለ ኢኮኖሚ የሚያጠና ነው ኢኮኖሚክስ። ትራዲሽናሊ ኢኮኖሚክስ ኢዝ ዲቫይድድ ኢንቱ ማይክሮ ኢኮኖሚክስ እና ማክሮ ኢኮኖሚክስ። ያው ትራዲሽናሊ በተለምዶ ኢኮኖሚክሱ በሁለት ይከፈላል፣ ወደ ሁለት ቦታ ማይክሮ እና ማክሮ ተብሎ። ማይክሮ ሲል እዚህ ጋር ያው የቃላቱ ልዩነት ይሄ ነው። ማይክሮ ስሞል ማለት ነው፣ ትንሽ የሚለውን ነው የሚያሳየው። ማክሮ ደግሞ እዚህ ጋር ያለው ቃል ላርጅ፣ ተለቅ የሚል ሰፋ የሚለውን ነው የሚይዘው። ማይክሮ ኢኮኖሚክስ which studies the behavior of individuals and organizations። ይሄ የግለሰቦችን እንዲሁም የድርጅቶችን ባህሪ ቢሄቨር የሚያጠና ነው። አነስ ባለ መንገድ ስለ ግለሰብ ወይንም ስለ ድርጅቶች፣ ስለ ተቋማት ነው። ኮንሱመርስ ሊሆን ይችላል። አሁን ሰዎች ኢንዲቪጁዋልስ ስንል ያ እቃ የሚገዛ ያንን ኮንሱም የሚያደርግ ተጠቃሚ፣ ፊርምስ ያው የንግድ ኩባንያዎች እና የመሳሰሉትን የሚያጠና አነስ ያሉትን የሚያጠናው ማይክሮ ኢኮኖሚክስ ነው። የሚያጠናውም አት ኤ ዲስአግሪጌትድ ሌቨል። ዲስአግሪጌት ማለት የአግሪጌት ተቃራኒ ነው። አግሪጌት አጠቃላይ ሌቨል በአጠቃላይ መልኩ ሲሆን ዲስአግሪጌት ደግሞ የሱ ተቃራኒ ነው፣ አነስ ባለ መልኩ። ወደ ማክሮ ኢኮኖሚክስ ስንመጣ ደግሞ which studies the overall or aggregate behavior of the economy። የኢኮኖሚ አጠቃላይ ባህሪ ነው። ኦቨርኦል አግሪጌት ባህሪ ነው የሚያጠናው። Since our interest here is with macroeconomics, we seek to explain phenomena such as inflation። ያው አሁን ላይ እያጠናን ያለነው ማክሮ ኢኮኖሚክስ ስለሆነ እነዚህ አይነት ፌኖሜናዎችን እንዳስሳለን ወይንም ማወቅ አለብን። ኢንፍሌሽን የዋጋ ግሽበት፣ አንኢምፕሎይመንት ያለመቀጠር፣ ኢኮኖሚክ ግራውዝ የኢኮኖሚ እድገት እና and we are not concerned with say the demand for or supply of a specific commodity። አሁን እነዛ ላይ ነው ትኩረት የምናደርገው እንጂ እንደዚህ አይነት ቀለል ያሉ ነገሮች ላይ ያ ማለት ፍላጎት የሆነ እቃ ይፈለጋል አይፈለግም የሚለው ዲማንድ ፍላጎት አለ የለም የሚለው ስፔሲፊክ። ይሄ ስፔሲፊክ ሲሆን ማይክሮ ነው፣ ማይክሮ ኢኮኖሚክሱ ነው እነዚህን የሚያጠናው። ሶ ማክሮ ሲሆን ከዋጋ ግሽበት ጋር፣ ከሀገሪቱ ያለመቀጠር ሁኔታ ጋር፣ ከሀገሪቱ የኢኮኖሚ እድገት አጠቃላይ ነው ማለት ነው። ሰፋ ይላል በጣም ማክሮ ኢኮኖሚክስ ሲሆን። ማክሮ ኢኮኖሚክስ is concerned with the behavior of economy as a whole with respect to booms and recessions። ስለዚህ የኢኮኖሚውን ባህሪ as a whole ነው ብለናል። በአጠቃላይ ጠቅለል ባለ መልኩ ነው። ከምን አንጻር? ከእድገትና ከመውረድ አንጻር ኢኮኖሚው ቡም ወደ ላይ ከፍ ሲል ነው፣ ሪሴሽን ደግሞ ሲወርድ ነው። the economy's total output of goods and services የኢኮኖሚው አጠቃላይ አቅርቦት ወይንም አውትፑት ጉድ ሰርቪስ ሸቀጦች ሊሆን እቃዎች ሊሆን ይችላል፣ አገልግሎት እና አጠቃላይ አውትፑቱን and the growth of the output በምን ያህል ደግሞ አደገ ምርቱ የሚመረተው ምርት አውትፑቱ በምን ያህል አደገ። the rate of inflation የዋጋ ግሽበት ፍጥነቱ ምን ያህል ነው። and unemployment የአለመቀጠር ፍጥነቱ ምን ያህል ነው። the balance of payment ማለት የአንድ ሀገር ዜጋ ከቀሪው ዓለም ጋር የሚያደርገው እያንዳንዱ የኢኮኖሚ ትራንዛክሽን ተመዝግቦ ነው ማለት ነው። ባላንስ ኦፍ ፔመንት የሚባል ለምሳሌ ኢትዮጵያ ብንወስድ የኢትዮጵያ ዜጋ የሆነ ኢትዮጵያ ውስጥ ነዋሪ የሆነ ዜጋ
ከቀረው ዓለም ጋር ያለው የገንዘብ ዝውውር ወይንም የኢኮኖሚ ትራንዛክሽን ሪከርድ ተደርጎ ነው ባላንስ ኦፍ ፔመንት። ዘ ኤክስቼንጅ ሬት የኤክስቼንጅ መጠን መለዋወጫ፣ ለምሳሌ $1 ስንት ብር ነው፣ $1 ስንት ዩዋን ነው እየተባለ ኤክስቼንጅ ሬት እና እነዚህን ላይ ነው ፎከስ የሚያደርገው። ማክሮ ኢኮኖሚክስ ፎከስስ ኦን ዘ ኢኮኖሚክ ቢሄቪየር ኤንድ ፖሊሲስ ዛት አፌክት ኮንሰምፕሽን ኤንድ ኢንቨስትመንት። ምን ላይ ትኩረት ያደርጋል? የኢኮኖሚ ቢሄቪየር ወይም ፖሊሲ ትኩረት የሚያደርግበት ኮንሰምፕሽን ኮንሱም ከማድረግ አንጻር ያለውን እቃውን ከመጠቀም አንጻር፣ እንዲሁም ኢንቨስትመንት ላይ ትሬድ ባላንስ የንግድ ሚዛኑን እንዲጠብቅ ንግድ ያ ማለት ባላንስ የትሬድ ባላንሱን ከውጪ ሀገራት ጋር ያለው ማለት ነው። ያ ትሬድ ባላንስ ስንል ኤክስፖርት የሚሆነው ከኢምፖርቱ ጋር ነው የሚታየው። ዘ ዲተርሚናንትስ ኦፍ ቼንጅስ ኢን ዌጅስ ኤንድ ፕራይስስ ደሞዝ እንዲቀየር የሚያደርጉ ነገሮች፣ ዋጋ የነገሮች ዋጋ እንዲቀየር የሚያደርጉ ነገሮች፣ ሞኔታሪ ኤንድ ፊስካል ፖሊሲዎችም አሉ። እነዚህን የምናያቸው ናቸው። የገንዘብ ፖሊሲ ያለ፣ ፊስካል ፖሊሲ ያለ፣ ዘመኒ ስቶክ፣ ገቨርንመንት በጀት፣ የመንግስት በጀት፣ ኢንተረስት ሬት፣ የወለድ መጠን፣ ናሽናል ዴፕት፣ አገራዊ ዕዳ። ሶ በቃ ስሞቹን ሁላ ስናይ ላርጅ የሆኑ ናቸው፣ ሰፋ ከፍ ያሉ ናቸው። የኢኮኖሚውን ከፍ ባለ መንገድ ነው የሚዳስሰው። ኢን ማክሮ ኢኮኖሚክስ ዊ ዱ ቱ ቲንግስ። በማክሮ ኢኮኖሚክስ ውስጥ ሁለት ነገሮችን እናደርጋለን። ፈርስት ዊ ሲክ ቱ አንደርስታንድ ዘ ኢኮኖሚክ ፋንክሽኒንግ ኦፍ ዘ ወርልድ ዊ ሊቭ ኢን። በምንኖርበት ዓለም ላይ የኢኮኖሚያዊ አሰራርን ለመረዳት እንሞክራለን። ሁለተኛው ዊ አስክ ኢፍ ዊ ካን ዱ ኤኒቲንግ ቱ ኢምፕሩቭ ዘ ፐርፎርማንስ ኦፍ ዘ ኢኮኖሚ። የኢኮኖሚውን ፐርፎርማንስ ለመቀየር ወይንም ደግሞ ለማሻሻል፣ ፐርፎርማንሱን ለማሻሻል ያለውን ሁኔታውን ብቃቱን ለማሻሻል እንችላለን ወይ፣ ምን ማድረግ እንችላለን የሚለውን እንጠይቃለን። እንዴት ልናሻሽል እንችላለን የሚለውን that is we are concerned with both explanation and policy prescriptions እና ማብራሪያውም ላይ ትኩረት እናደርጋለን። ሪኮመንድ የተደረጉ ፖሊሲዎችንም ላይም ትኩረት አድርገን እናያለን። explanation involves an attempt to understand the behavior of economic variables። ያው explanation ስንል የኢኮኖሚ የሚለዋወጡ ነገሮችን ኢኮኖሚ ውስጥ ያሉ ቫሪያብሎችን አንደርስታንድ ለማድረግ የምንሞክርበት መንገድ ነው። both at a moment in time and as time passes። በዛ ጊዜ የነበረውን እንዲሁም ደግሞ ጊዜው ሲያልፍ የነበረውን ወይንም የሚኖረውን። modern macroeconomics recognizes that it is important to focus on more than just short period of time። አሁን ዘመናዊ ማክሮ ኢኮኖሚክስ እንደሚያሳየን ከሆነ ወይንም እንዳሳወቀን ከሆነ ዝም ብሎ አጭር ጊዜ ላይ ወይንም የአጭር ጊዜ ኢኮኖሚ ላይ ብቻ ፎከስ ማድረግ ሳይሆን ከዛ የበለጠ ፎከስ ማድረግ እንዳለብን ነው የሚነግረን። and so has an explicitly dynamic focus እና ተለዋዋጭ ትኩረትም ሊኖር እንደሚገባ ነው የነገረን። we thus try to explain the behavior of economic variables over time። ስለዚህ ለመረዳት የምንሞክረው ኢኮኖሚ ቫሪያብሎችን ወይንም በኢኮኖሚ ውስጥ ያሉ ተለዋዋጭ ነገሮችን በጊዜ ሂደት በረጅም ጊዜ ውስጥ ያሉትን ነው። this means that we wish to explain the behavior of the economy both in long run and in the short run። ስለዚህ አሁን ቢሄቪየሩን ኤክስፕሌን ለማድረግ የምንሞክረው ለማብራራት የምንሞክረው ኢኮኖሚውን በረጅም ጊዜም በአጭር ጊዜም ያለውን ሁኔታ ነው ለማውራት የምንሞክረው። ማክሮ ኢኮኖሚክ ጎልስ ኢንስትሩመንትስ ኤንድ ሜተድስ ኦፍ አናላይሲስ። የማክሮ ኢኮኖሚክስ ግቦች እና የምንጠቀማቸው እቃዎች፣ ቱሎች፣ ኢንስትሩመንቶች እና አናላይዝ የምናደርግበት የምንገመግምበት ዘዴ። ማክሮኢኮኖሚክ አናላይሲስ ዲልስ ዊዝ ዘ ቢሄቪየር ኦፍ ዘ ኢኮኖሚ አስ ኤ ሆል ዊዝ ሪስፔክት ቱ
አውትፑት ኦር ኢንካም። ያው ማይክሮ ኢኮኖሚክ አናላይሲስ ሲባል ወይንም ግምገማ ሲባል ኢኮኖሚውን በአጠቃላይ የሚያሳይ ባህሪ ነው። ከምን አንጻር? ከአውትፑት አንጻር። አውትፑት ሲባል የሆነ ነገር ተመርቶ ሲወጣ አውትፑት ይባላል። ወይንም ከኢንካም አንጻር፣ ከገቢ አንጻር፣ ኢምፕሎይመንት ከመቀጠር አንጻር፣ ጀነራል ፕራይስ ሌቨል ከዋጋ መጠን አንጻር፣ ዲስትሪቢዩሽን ኦፍ ኢንካም ኤንድ ዌልዝ ገቢን እንዲሁም ያለን ሀብትን እንዴት ይሰራጫል ከሚለው አንጻር፣ ባላንስ ኦፍ ፔይመንት የአንድ ሀገር ዜጋ ከሌላው ዓለም ጋር የሚያደርገው የኢኮኖሚ ትራንዛክሽን እና ከዚህ አንጻር ነው አናላይሲስን የምናየው። to bring about desirable change in these variables, countries both developed and less developed adopt various microeconomic policies. እነዚህ ቫሪያብሎችን ላይ እነዚህ እዚህ ጋር የተዘረዘሩ ቫሪያብሎች ላይ የተፈለገውን ለውጥ ለማምጣት ሀገራት ያደጉም በገና በማደግ ላይ ያሉ ሀገራት የተለያዩ አይነት ፖሊሲዎችን ይከተላሉ። የማክሮ ኢኮኖሚክ ፖሊሲዎችን these policies do vary from one country to another depending on the economic condition prevailing in the respective economies. እነዚህ ፖሊሲዎች ያው የአንዱ ሀገር ከሌላው ሀገር ይለያያል እንደ ሀገሩ ኢኮኖሚ፣ ሀገሩ እንዳለ የኢኮኖሚ ሁኔታ፣ ሀገሩ እንዳለው የኢኮኖሚ ሁኔታ ዲፔንድ ሆኖ የሚለያይ ይሆናል። ማክሮ ኢኮኖሚክ ጎልስ፣ የማክሮ ኢኮኖሚክ ግቦች ምንድናቸው? ማክሮ ኢኮኖሚክ ፖሊሲ ሜከርስ ዲዛይን ቫሪየስ ፖሊሲስ ቱ አቺቭ ዲዛይሬብል outcomes in the macroeconomic goals that are generally desired by societies. ያው ማክሮ ኢኮኖሚክ ፖሊሲ ስንል ምንድነው? ፖሊሲ የሆኑ የመርሆች ወይንም የደንቦች ስብስብ ነው። ደንቡም ወይንም መርሁ ምንድነው የሚያደርገው? የሆነን ዓላማ ለማስፈጸም የሆነን የተፈለገን ውጤት እንዲመጣ ለማድረግ የምንከተላቸው ፕሪንሲፕልስ ናቸው። ለማህበረሰቡም ለሀገሩም ዲዛይርድ የሆነ ነገር ወይንም የተፈለገውን ነገር የሚያመጡ ናቸው። the primary goals for macro economy among others are የማክሮ ኢኮኖሚ ዋና ዋናው ጎሎች ምንድናቸው? ኢኮኖሚክ ግሮውዝ፣ አንደኛ ኢኮኖሚውን ማሳደግ ነው ጎሉ። ላው አንኢምፕሎይመንት ኦር ፉል ኢምፕሎይመንት፣ የአለመቀጠርን መቀነስ ወይንም ሙሉ በሙሉ መቀጠር፣ ዜጎች እንዲቀጠሩ ነው። ፕራይስ ስቴቢሊቲ ኦር ላው ኢንፍሌሽን፣ ዋጋ እንዲረጋጋ፣ የዋጋ መረጋጋት እንዲመጣ ወይንም የዋጋ ግሽበት እንዲቀንስ ነው። ኢኩዊቴብል ዲስትሪቢዩሽን ኦፍ ኢንካም፣ ገቢን ፍትሃዊ በሆነ መንገድ ማከፋፈል ነው ወይንም ሀብትን ፍትሃዊ በሆነ መንገድ ማከፋፈል ለዜጎች። ኢኮኖሚክ ግሮውዝን ስናይ ultimately determines the prevailing standard of living in a country፣ በሀገር ውስጥ የኢኮኖሚ እድገት የሰውን የኑሮ ስታንዳርድ ወይንም የኑሮ ደረጃ ተጽዕኖ የሚያሳድር ነው የኢኮኖሚ እድገቱ። ኢኮኖሚክ growth is measured by the percentage change in real inflation adjusted gross domestic product። ያው የኢኮኖሚ እድገት ሜዥር የሚደረገው ቼንጅ ፐርሰንቴጅ ቼንጅ ምን ያህል የግሮስ ዶሜስቲክ ፕሮዳክት ወይንም አጠቃላይ የሀገሪቱ ምርታማነት በሀገሪቱ ውስጥ የሚመረተው ምርት ነው። ግሮስ ዶሜስቲክ ፕሮዳክት ማለት ሀገር ውስጥ የሚመረተው ምርት ምን ያህል ከፍ ብሏል ወይንም ምን ያህል ለውጥ አሳይቷል፣ ከአምናው ከፍ ብሏል፣ ዝቅ ብሏል። ያ ኢኮኖሚክ ግሮውዝን ያሳያል። ከፍ ካለ እድገት አለ እንደማለት ነው። ያው ኢንፍሌሽን አጀስት ሲደረግ ተደርጎ ነው የሚሰራው። a growth rate of more than 3% is considered as good። ያው የእድገት መጠን ከ3% በላይ ከሆነ በፐርሰንት ያ ማለት አምና ከነበረው በ3% ከፍ ካለ አምና ሀገሪቷ ከምታመርተው ምርት ግሮስ ዶሜስቲክ ፕሮዳክት የዘንድሮ በ3% ከፍ ሚል ከሆነ ጥሩ እድገት ነው ይባላል። ሌላው አንኢምፕሎይመንትን ስናይ
as measured by the unemployment rate is the percentage of people in the labor force who do not have a job. ያው በፐርሰንት ሲሰራ ይሄ ያለ መቀጠር በሀገሪቷ ያሉ የመስራት ብቃት ያላቸው ግን ስራ የማይሰሩ ሰዎች እነዛ ተይዘው ነው። when people lack jobs the economy is wasting a precious resource labor. ሰው ስራ በሚያጣበት ጊዜ ሀገሪቷ ያላትን ሀብት እያባከነች ነው ማለት ነው። የጉልበት ሀብት፣ የመስራት ኃይል ሀብት ወይንም የመስራት አቅም ሀብት እየባከነ ነው። and the result is lower goods and services produced. ስለዚህ ውጤቱ ምን ይሆናል? ያ ማምረት የሚችል ዜጋ ሳያመርት ሲቀመጥ ያነሰ ምርት ነው የሚመረተው፣ ያነሰ አገልግሎት ነው የሚሰጠው በሀገሩ ውስጥ። besides unemployment represents people's livelihoods. በተጨማሪም አለመቀጠር የሰዎችን ላይቭሊሁድ የሚወክል ነው፣ መተዳደሪያ የሚያሳይ ነው። while unemployment is likely to be zero, a measured unemployment rate of 6% or less is considered low. እና unemployment ዜሮ ያለመቀጠር ዜሮ የሚሆንበት ጊዜ አይሆንም። እንደዛ አይነት ኮንዲሽን በቃ ሙሉ ሰው የሚቀጠርበት ሁኔታ አይኖርም። ግን 6% እና ከዛ በታች ያለመቀጠር ጥሩ ነው ተብሎ ይታሰባል በዚህ በኢኮኖሚክሱ። ኢንፍሌሽን የዋጋ ግሽበት ነው። occurs when there is a sustained increase in the overall level of prices. ይሄ የእቃዎች ዋጋ በሚጨምርበት ጊዜ ነው የሚሆነው። and is measured more commonly by the consumer price index. ይሄ ሜዠር የሚደረገው consumer price index የሚባል አለ፣ በዛ ነው የሚለካው። if many people face a situation where the prices that they pay for food, shelter, healthcare are rising much faster than the wages they receive for their labor, there will be widespread unhappiness as their standard of living declines as their purchasing power declines. ያው ሰዎች ለምግብ የሚያወጡት ወጪ፣ ለመጠለያ የሚያወጡት ለቤት ማለት ነው፣ ለጤና የሚያወጡት ወጪ ከሚያገኙት ገቢ ይልቅ ከፍ እያለ ሲሄድ በፍጥነት ከሚያገኙት ገቢ የበለጠ ሰርተው ከሚያገኙት በሌበር ሰርተው ከሚያገኙት ገቢ ይልቅ ሲበዛ ወጪው ሲበዛ የእነዚህ ነገሮች ወጪ ሲበዛ ሰዎች ደስተኛ ወደ አለመሆን ይሄዳሉ። የኑሮ ደረጃቸውም እያሽቆለቆለ ስታንዳርድ ኦፍ ሊቪንግ ዲክላይን አደረገ እንላለን። ምክንያቱም የመግዛት አቅማቸው እያነሰ ስለሚሄድ እቃዎችን። besides rapidly rising prices reduces business expectation and thereby investment. በተጨማሪም ይሄ እያደገ የሚሄደው ዋጋ ደግሞ የቢዝነስ ኤክስፔክቴሽን ወይንም ለቢዝነስ ያለው ቦታ እየቀነሰ ነው የሚሄደው። ስለዚህ ለኢንቨስትመንት ያለውንም ቦታ እየቀነሰ ነው የሚሄደው። for such reasons the objective of any nation and or macroeconomists is to keep the inflation rate as low as possible. ስለዚህ የማንኛውም ዜጋ ወይንም የማንኛውም ህዝብ ፍላጎት ወይንም የማንኛውም ማክሮ ኢኮኖሚስት ፍላጎት የዋጋ ግሽበቱ በተቻለ መጠን አነስተኛ እንደሆነ እንዲቆይ ማድረግ ነው። ኢንፍሌሽን ሬት ኦፍ lower than 5% is a major goal. እዚህ ላይ የሚታሰበው ኢንፍሌሽን ሬት ከ5% እንዲያንስ ከ5% በታች እንዲሆን ነው የሚፈለገው። ከዛ እንዲበዛ አይፈለግም። ኢኩዊቴብል ዲስትሪቢዩሽን ኦፍ ኢንካም ፍትሃዊ የሆነ የገቢ ስርጭት። nations try to narrow the gap between the higher income and the lower income groups. ያው ህዝቦች ከፍተኛ ገቢ ያለው እና ዝቅተኛ ገቢ ባለው መሃል የገቢ መጥበብ እንዲመጣ ነው። በጣም ሰፋ ያለ አንዱ 100,000 ያገኘ በወር አንዱ 1,000 እንዲሆን አይፈለግም።
እንዲጠብ ነው። ጋፑ በመሃል ያለው ጋፕ እንዲጠብ ነው የሚፈለገው። ዚስ ኢዝ ቱ ኢንሹር ዛት ኦል ፒፕል አር ኢኳል ኢን ተርምስ ኦፍ ስታንዳርድ ኦፍ ሊቪንግ። ይሄም ምንን ለማሳየት ነው? ሁሉም ሰዎች እኩል እንደሆኑ ከኑሮ ደረጃ አንጻር ወይንም ከስታንዳርድ ኦፍ ሊቪንግ አንጻር እኩል እንደሆኑ ለማረጋገጥ ነው። ታክሴሽን ፕሮግረሲቭ ኢዝ ዋን ኦፍ ዘ ሜተድስ ኦፍ አቺቪንግ ኢኩዊቴብል ዲስትሪቢዩሽን ኦፍ ኢንካም። ለምሳሌ ታክስ ግብር፣ ይሄ ፍትሃዊ የሆነ የገቢ ክፍፍል ለማድረግ አንዱ ዘዴ ነው ወይንም ሜተድ ነው። ፍሬምወርክ ኦር ሜተድ ኦፍ ማክሮ ኢኮኖሚክ አናላይሲስ። የማክሮ ኢኮኖሚክ ግምገማ ዘዴዎቹ ሜተዶቹ ምንድን ናቸው? As you learn in introductory economics, principal tools used by economists are theories and models. ያው ኢንትሮዳክተሪ ኢኮኖሚክስ ላይም እንደተማራችሁት ዋና ዋና መሳሪያዎች ኢኮኖሚስቶች የሚጠቀሙት አንደኛ ጽንሰ ሐሳቦችን ነው፣ ወይንም ሐሳቦች አሉ የተለያዩ ሰዎች ያስቀመጡት ቲዮሪዎችን ይጠቀማሉ፣ ሌላ ሞዴሎችን ይጠቀማሉ። ኢን ማይክሮ ኢኮኖሚክስ ዊ ዩዝ ቲዮሪስ ኦፍ ሰፕላይ ኤንድ ዲማንድ። ለምሳሌ ማይክሮ ኢኮኖሚክስ ላይ ካስታወሳችሁ የአቅርቦትና የፍላጎት ጽንሰ ሐሳብን እንጠቀማለን። ላይክዋይዝ ማክሮ ኢኮኖሚክስ ላይ ደግሞ ዊ ዩዝ ቲዮሪስ ኤንድ ኦር ሞዴልስ ኦፍ አግሪጌት ዲማንድ ኤንድ አግሪጌት ሰፕላይ። በዚህኛው አግሪጌት ዲማንድ አግሪጌት ሰፕላይ፣ አግሪጌት ማለት አጠቃላይ ነው፣ አጠቃላይ ፍላጎት አጠቃላይ አቅርቦት የሚለውን ሞዴል ወይንም ቲዮሪ እንጠቀማለን። ዜር አር ቱ ሜጀር ፐርስፔክቲቭስ ኦን ማክሮ ኢኮኖሚክስ። በማክሮ ኢኮኖሚክስ ሁለት ዋና ዋና እይታዎች አሉ ወይንም ማስተሳሰቦች አሉ። እነሱ ዘ ክላሲካል ኤንድ ዘ ኬይንሺያን ፐርስፔክቲቭ ክላሲካል አለ፣ ኬይንሺያን የሚባሉ አሉ። ኢች ኦፍ has its own version of aggregate demand and aggregate supply ሞዴል። ሁለቱ የራሱ የሆነ የአጠቃላይ ፍላጎት እንዲሁም የአጠቃላይ አቅርቦት ሞዴል አላቸው፣ ስዕል አላቸው። Based on the two perspectives, macroeconomists try to show what drives the macroeconomy. ስለዚህ ሁለቱን እይታ ተጠቅመው ማክሮ ኢኮኖሚስቶች ስለ ማክሮ ስለ አጠቃላይ ኢኮኖሚው ወይንም ስለ ትልቁ ኢኮኖሚ ያወራሉ፣ ይናገራሉና ምን እንደሆኑ የምናያቸው ናቸው። እነዚህ ፖሊሲ ኢንስትሩመንትስ የምንጠቀማቸው ፖሊሲዎች እና ናሽናል ገቨርንመንትስ ሃቭ ቱ ሜጀር ፖሊሲ ኢንስትሩመንትስ ፎር ኢንፍሉዌንሲንግ ዘ ማክሮ ኢኮኖሚ ኦር ቱ አቺቭ ዘ ማክሮ ኢኮኖሚክ ጎልስ። ያው እንደ ሀገርም ስናይ መንግስት ሁለቱ ፖሊሲዎችን ነው የሚጠቀመው በዋናነት ስለ ማክሮ ኢኮኖሚ፣ ስለ ሀገሪቱ ስለ አጠቃላይ ኢኮኖሚ ለማውራት እንዲሁም እነዛን የማክሮ ኢኮኖሚ ጎልስ ያወራናቸውን አቺቭ ለማድረግ ለማሳካት። ዘ ፈርስት ኢዝ ሞኔታሪ ፖሊሲ። የመጀመሪያው ሞኔታሪ ፖሊሲ ይባላል። ይሄ ከገንዘብ ጋር ነው። ሞኔታሪ ማለት መኒ ነው፣ ገንዘብ ነውና which involves managing the money supply and interest rates። የገንዘብ አቅርቦቱን ማኔጅ የሚያደርግ ነው የሞኔታሪ ፖሊሲ። የወለድ መጠኑን ማኔጅ የሚያደርግ ነው። ሁለተኛው ፊስካል ፖሊሲ ነው which mainly involves changes in government spending። ይሄ ፊስካል ፖሊሲ ማለት ገቨርንመንት አንደኛ በዋናነት መንግስት ስፔንድ የሚያደርጋቸው ገቨርንመንት ስፔንዲንግ በምንበት ጊዜ መንግስት ራሱ የሚያወጣቸው ወጪዎች ነገሮችን ለማድረግ ለምሳሌ ለቢሮ ሰራተኞች ከሆነ ደሞዝ ይከፍላል። ይሄ መንግስት የሚያወጣው ወጪ ነው። እንደገና ደግሞ ለቢሮ አገልግሎቶች፣ ለድርጅቶች አገልግሎቶች እቃዎችን ይገዛል። እንዲሁም ለተለያዩ የኢኮኖሚ ስራዎች መንገድን ይሰራል፣ ኤሌክትሪክሲቲ አለ፣ ኢንፍራስትራክቸሮች አሉ። ይሄ ሁሉ በገቨርንመንት ስፔንዲንግ የሚሆኑ ናቸው። እንዲሁም ታክስ ከታክስ አንጻር ከገቨርንመንት ስፔንዲንግ አንጻር ጋር ያለውን የሚያወራ ነው። ይሄ ፖሊሲ ፊስካል ፖሊሲ።
ኢን ሰመሪ ጠቅላላ ስናደርገው we study macroeconomics from 3 different perspectives as shown in the structure below. ማክሮኢኮኖሚክስን ከሶስት የተለያዩ እይታዎች አንፃር እያየን ነው የምናጠናው። የመጀመሪያው what are the macroeconomic goals? የማክሮኢኮኖሚክ ግቦቹ ምንድናቸው? ሁለተኛ what are the frameworks economists can use to analyze the macroeconomy? ያንን ማክሮኢኮኖሚ አናላይዝ ለማድረግ ኢኮኖሚስቶቹ የሚጠቀሙት ፍሬምወርኮች ምንድናቸው? ፍሬምወርኮች ስትራክቸርድ የሆነ አፕሮች ነው። ፍሬምወርክ የሆነን ፕሮብሌም ሶልቭ ለማድረግ የሆነን ነገር ለማጥናት ኢኮኖሚስቶች የተጠቀሙት ወይንም የሚጠቀሙት ፍሬምወርክ ምንድነው? ሶስተኛ what are the policy tools governments may use to manage the macroeconomy? መንግስታት ወይንም የአንድ ሀገር መንግስት የሀገሪቱን ማክሮ ኢኮኖሚ ማኔጅ ለማድረግ ለመቆጣጠር ምን አይነት ፖሊሲ ተከተለ ከሚለው ከሶስት ነገር አንፃር ነው። ማክሮ ኢኮኖሚክስ እናጠና ጎል ምንድነው? የማክሮ ኢኮኖሚክ ሳይንቲስቶች ኢኮኖሚስቶች ምን ፍሬምወርክ ተጠቀሙ? መንግስት ምን ፖሊሲ ተከተለ? ጎሎች ምንድናቸው ስንል ከኢኮኖሚ እድገት ያለ መቀጠርን መቀነስ፣ የዋጋ ግሽበትን መቀነስ፣ ፍትሃዊ የሆነ የሀብት ክፍፍል ወይንም የገቢ ክፍፍል። ፍሬምወርክ ምን አይነት ፍሬምወርክ ተጠቀሙ? አግሪጌት ዲማንድ፣ አግሪጌት ሰፕላይ ወይስ ኬኔዥያን ሞዴል ወይስ ክላሲካል ሞዴሎች ቲዮሪዎች ናቸው እዚህ ፍሬምወርክ ውስጥ ያሉት። ምን አይነት ፖሊሲ ተከተለ? ፊስካል ፖሊሲ፣ ሞኔታሪ ፖሊሲ፣ ኢንካም ፖሊሲ። እነዚህ ሶስቱን ነገሮች ይዘን ነው ማጥናት የምንቀጥለው ማለት ነው ከዚህ በኋላ።